ይህች በምስሉ ላይ የምታዩት እህታችን ቤዛ ምንዳ ትባላለች። በቤተክርስቲያን ያደገች በደንብ የተማረች የማስተርስ ዲግሪ ያላት ጥሩ ስራ የነበራት እህታችን ነች። ከዕለታት በአንድ ቀን ግን በአዳማ ከተማ ስብሰባ ላይ ያለች በጣም ትታመማለች። ቀጥሎ በጣም ስላመማት ወደ ሆስፒታል ስትሄድ ሁለቱ ኩላሊቶቿ ፌል እንዳደረጉ ተነገራት። ከዛን ጊዜ ጀምሮ የበራው ነገዋ ጨልሞ ህልሟ ጠፍቶ የአልጋ ቁራኛ ሆና ቤት ከዋለች 2 ዓመታት ሊሞላት ነው። ከዚህ በፊት የዚችን እህታችንን አሳዛኝ ታሪክ ሰዎች ነግረውን አዳማ ድረስ ሄደን ያለችበትን ሁኔታ ወደ እናንተ አድርሰን ነበር። ቤዛ በዛን ጊዜ ወንድሟ ኩላሊት እንደሚሰጣት ከሷ ጋርም ኩላሊቱ ማች እንዳደረገ በቅዱስ ጳውሎስ ሆስፒታልም ንቅለ ተከላውን ማድረግ እንደምትችል እንደተነገራት የገንዘብ አቅም እንደሌላት ነግራን እኛም ነገሩን ወደ እናንተ አድርሰን ብዙዎቻችሁ ያቅማችሁን ደግፋችኋት ነበረ። እህታችን ቤዛ ጌታ ረድቷት እናንተም ማግዛችኋት የኩላሊት ንቅለ ተከላዋን ለማድረግ ብዙ ፕሮሰሶችን ከሄደች በኋላ ግን ያልጠበቀችው ዱብዳ ተፈጠረ። እንግዲህ እንደሰማችሁት ይህቺ ለሀገር፣ ለምድር፣ ለቤተሰብ፣ ለቤተክርስቲያን ልትጠቅም የምትችል እህት እንደ ሀገር ሄዳ በፍጥነት ንቅለ ተከላዋን ካላደረገች በህይወት እናጣታለን። እሷ በራሷ አቅም እንኳን ውጭ ሀገር ሄዳ ልትታከም ለዲያሊሲስና ለመድኃኒቶች የምታወጣው ወጪ ራሱ ከአቅሟ በላይ ሆኖባታል። ብሎም የተማረች ልጅ በገንዘብ እጦት ምክንያት የሞቷን ቀን እየጠበቀች ትገኛለች። እና ይህንን የምትመለከቱ በጌታ የተወደዳችሁ ቅዱሳን ከስር ባለው አካውንቷ የአቅማችሁን እንድትደግፏት አደራ ጭምር እንላለን። በጌታ ፍቅር እንማጸናቸዋለን። የጎፈንድሚ አካውንቷም የዲስክሪፕሽን ቦክስ ላይ ይገኛል። ስለምታደርጉላት ቸርነት ከወዲሁ እግዚአብሔር አምላክ እናንተንና የእናንተ የሆነውን ነገር ሁሉ ይባርክ። ሰላም። እንግዲህ ባለፈው አዳማ ቤትሽ ድረስ መተን ቀርጸን ነበር ያለውን ነገር ለሰው ማስተላለፈን። እዚህ ቅዱስ ጳውሎስ ሆስፒታል ኩላሊት እንደምትቀይሪ ከወንድምሽ ጋር ማች እንዳደረገ ኩላሊትሽ ነግረሽኝ በጣም ብዙ ሰዎችም ድጋፍ አድርገውልሽ ነበር። ከዛ በኋላ ያ ነገር ያልተሳካበት ምክንያት ምንድን ነው? ለምን ያልሆነ? ኦኬ፣ ያው እዛ ጳውሎስ ስከታተል ቆየኝ ለ8 ወር ስከታተል ቆየኝ። የነበረኝ ገንዘብ ምናምን ሁሉ ብዙ ነገር ጨርሼ የመጨረሻ ምርመራ ተባልኩኝና ያ ምርመራ ቪዥን ነው የሚላከው ወደ ውጪ ማለት ነውና 120 ሺህ ብር ከፍዬ ያንን ምርመራ ተመረመርኩ። ከዛ ውጤቱ ሲመጣ ክሩስ ቼኪንግ የሚባል አለ ማለት ብለድ ታይፓችን ቢ+ ነው የኔም የሱም። ነገር ግን ክሮስ ማቺንግ የሚባሉ የተለያዩ ኤችቲ ነው ምናምን የሚባሉ ምርመራዎች አሉ። እነሱ ሲመጡ ሂውማን ቦዲያችን በ145 ከሱ እበልጣለሁ እና ያ ደግሞ እዚህ ጳውሎስ መርፌው የላቸው። ያ መርፌ ያለው ህንድ ሀገር ነው። ያንን መርፌ ሲወጋ ከሱ እኩል ይሆናል ማለት ነው፣ ማች ያደርጋል። ምክንያቱም ከ1000 እስከ 2000 ነው የሚለው፣ የኔ ደግሞ 2145 ሆኗል ማለት ነው። እና ያ ደግሞ ትሪትመንት ያስፈልገዋል፣ ህክምና ያስፈልገዋል። ይህንን ህክምና ደግሞ እዚህ መደረግ አይችልም፣ ህንድ ነው አለ። ህንድ ደግሞ ስትሄድ 3 እስከ 500 ሺህ እና እስከ 4 ድረስ ያስፈልጋል ተባልኩ። ምክንያቱም እንዴት እስቲ በረም 3.5 ሚሊዮን እስከ 3.5 ሚሊዮን ድረስ ነው የተባልኩት። ብር እንደዛ ነው የተባልኩት። ምክንያቱም እኔ እንደሌሎቹ ዝም ብዬ ሄጄ ተሰርቼ አይደለም መመጣው። ምክንያቱም እዛ ያንን መርፌ 3 ትሪትመንት አለ፣ ገስት ሃውስ አለ፣ ምግብ አለ፣ ብዙ ወጪዎች አሉ። ሌሎቹ ግን እንደኔ ኖርማል የሆኑት ሰርተው ሲመጡ እስከ 4 ድረስ ይቻላል። 4 ሚሊዮን ድረስ ይቻላል። ሌሎቹ እስከ 4፣ 3 እስከ 5 ሚሊዮን ይቻላል። እኔ ግን ይሄ መርፌው ትሪትመንቱ ስላለ ብዙ ይወስዳል አሉ እዛ። እና እዚህ ዶክተሮችም አማክር ያለው ጳውሎስም ሌሎችን ዶክተሮች አማክር ያለው። ስለዚህ በአሁኑ ሰዓት የነበረኝን ብር ኦልሬዲ ጨርሻለሁ። ምክንያቱም ጳውሎስ እየተመላለስኩ ስለነበረ ለትራንስፖርት ለምን ምናምን፣ ምክንያቱም እዛ ታከማለሁ ብዬ ተስፋ አርጌ ነበር ሁሉንም እንትን ያልኩት ማለት ነው። እና እርግጠኛ ነበርኩ ማለት እዛ እንደምታከም እርግጠኛ ስለነበርኩ የነበረኝን ብር ሁሉ በጠቅላላ በቃ እንደፈለኩ ነበር ማለት ለሚያስፈልገኝ ነገር የማወጣው ለትራንስፖርት ዶላር የሚሰጠኝንም ወንድሜን እየተመላለስኩ ብዙ ነገር እያደረኩ በቃ እርግጠኛ ነበርኩ። 8 ወር ሙሉ ተመላልሼ
በቃ ይሄ ንጹህ ነው፣ ልብ እንመረመራለን፣ ኩላሊት፣ የተለያየ ነገሮች ምርመራዎች ያረጋል ወንድሜ እኔም እና ያ ነገር ሲሆን በቃ እርግጠኛ ነበርን። በቃ እስከ መጨረሻው ልክ 8ኛው ወር ላይ ጨርሰን በቃ ንቅለ ተከላው ወረፋ ደርሶ ሊደረግልኝ ነው ብዬ ሳስብ የመጨረሻ ምርመራ አሉኝና ውጭ ሀገር ሄዶ ሲመጣ ማች ክሮሲንግ እንደዛ ሆነና በቃ አሁን ያለሁበት በቃ ብሬን ጨርሻለሁ ምናምን። መጀመሪያ ይሄ ነገር ቢታወቅ ኖሮ ይሄ ነገር አይፈጠርም። ምክንያቱም መጀመሪያ ይሄንን ምርመራ ባደርግ ኖሮ በቃ ብሬን ሳጨርስ በነበረው ብር መሄድ እችል ነበር። ይሄ ምርመራ እንድታደርግ መስዋዕት እንትን አላረኩሽም ነው? መጨረሻ ላይ ነው የሚመረመረው። ይሄ የሆስፒታሉ ህግ ነው አሉ። ምክንያቱም ፋይናል ላይ ሲደርስ ሌላ ምርመራው ነው የሚቀድመው አሉ። ይሄ የልብ የጉበት HIV በቃ ብዙ አይነት ምርመራ ለሱ ራሱ ብዙ ብር ነው ያወጣውትና በጣም ብዙ ብር ነው የጨረስኩት። ከዛ መጨረሻ ላይ ደግሞ ይሄ 120 ሺህ ብር ብለው ይሄንን ምርመራ እንዳደረገ አረጉኝና በቃ አሁን ላይ በጣም ከባድ ነው ያለውበት። እዚህ ዲያሊሲስ አረጋለሁ። እንደገና ደግሞ እዛም ይሄ አሁን ቦርድ እንዲጽፍልኝ ነገራቸው ያው ኦሬዲ ከሚቀጥለው 2 ሳምንት በኋላ ከጳውሎስ እንደውልልሻለን ብለዋለሁ። እና ለፓስፖርት ሄጄ መጥቼ ወጪ ያስፈልጋል፣ ትራንስፖርት አለ፣ ገስት ሃውስ አለ እና ብዙ ነገር አለና በጣም ይከብዳልና ይሄ ወደ ዲያሊሲስ ምን ያክል ነው የምትከፍለው? እስቲ ያለብሽን ወጪዎች በጣም ለሚመለከት እዚህ ከመድኃኒቱ ጨምሮ ማለት ሄፓሪ የሚባል አለ እና 5200 ብር ነው የምከፍለው በአንድ ዲያሊሲስ። ከዛ ሂፖቲን አይረን ምናምን ይባሉ አሉ። እኔ አይረን አልወስድም። ሂፖቲን ግን 1300 ብር ምናምን ነው የገዛው የምጠቀመው ከውጪ ማለት ነው። ጳውሎስ የመጣ ጊዜ ደግሞ ጳውሎስ እገዛለሁ እና እንደዚህ አይነት ነገሮችን እያረኩ ነው። ከዛ ውጪ ደግሞ በወር ምርመራ ይደረጋል። ያ ምርመራ እስከ 7-8 ሺህ ብር ነው የምከፍለው። እስከ 10 ምናምንም ሊሆን ይችላል። ለምን አይረን፣ ካልሲየም፣ ፖታሺየም እያንዳንዱ ነው የምመረመረውና ያ ወጪዎች አሉ፣ የተለያዩ መድኃኒቶች አሉና በአጠቃላይ በወር እስከ 80-90 ሺህ ብር ነው ይሄ ትራንስፖርት፣ ምግብ፣ ሌላው ቀርቶ ያው ቤተሰብ ጋር እዚህ ዘመድ ጋር ስላለው ማለት ነው። ዘመድ ጋር ነው እና ምክንያቱም ያንቺ ቤትሽ አዳማ ነው፣ ቤተሰቦች እዛ ነው ያሉት። ዘመዶች ጋር ነው የምትመጣርፊው? ማለት እህቴ አለች፣ ሲስተር ጋር ነው ያለሁት። ሲስተር ጋር ነው ያለሁት እና ቤተሰብ እዛ ስለሆነ እዚህ ሽፍት ያደረኩት ለምንድን ነው? ጳውሎስ ያለኝን ነገር ክትትል ለማድረግ ነው። በሳምንት 2 ሰኞና ሐሙስ ነው ክትትሌና ሁሌ ከዛ ከመመላለስ በትራንስፖርት እዚህ ሆኖ መከታተል ይሻላል ብዬ ነበር ያደረኩት። ግን ያው እንዳሰብኩት በሳምንት 2 እዚህ ማክሰኞና አርብ ነው ማደርገው። ረጅም ሰዓት ነው የሚቆየው? ያው 4 ሰዓት ነው የምንደረገው። አሁን ለምሳሌ 4 ሰዓት ብጀምር 8 ሰዓት ነው የምጨምረው ጨርሰው እና ብዙ ጊዜ እንደዛ ነው። ስትታጠብ ብዙ ሊትር ሊወጣ ይችላል እንደ ፈሳሽ መጠኑ ክሊር አላለ ምናምን። ነገር ግን 4 ሰዓት በቃ መስት ነው። እዚህ ጋር ስትወጋ የሚያም ነገር አለ፣ ጨጓራ ህመም፣ ራስ ምታት አለው እና ሌላው ደግሞ በፊት የነበረኝ አቅም አሁን የለም። ምክንያቱም እየታጠብኩ በሄድኩ ቁጥር እየተዳከምኩ ቫይታሚኖች እየወረዱ አቅም እያጣው እያመመኝ ነውና ይህንን ተረድቶ የኢትዮጵያ ሕዝብ የሚችለውን እንዲረዳኝ ከዚህ በፊት ልክ እንደረዱኝ እንዳገዙኝ አሁንም የኢትዮጵያ ሕዝብ እንዲረዳኝ ስል በትህትና እጠይቃለሁ። ምክንያቱም አሁን ኦልሬዲ መጨረሻው ላይ እየደረስኩ ነው። ከዚህ በኋላ ብሬ ሞልቶልኝ ፓስፖርቴን ጀምሬ ምናምን በቃ ኦልሬዲ ወደ ንቅለ ተከላው ነው የሚሄደው። ምንም የምመረመረው ምንም የምጠብቀው ነገር እዚህ ሀገር የለም። ኦልሬዲ ፋይናል ላይ ጨርሻለሁና ምንድነው ሌላው የሚከብደኝ ይሄ ነገር እስኪሆን ድረስ አቅም ያውን በፊት የነበረኝ መጀመሪያ አቅም የለኝም። አሁን ይደክመኛል፣ ምግብ አልበላ፣ ቦሚት አለው፣ ራስ ምታት አለው፣ ጨጓራ በየቀኑ የተለያየ ግፊት ይወርዳል፣ ግፊት ይጨምራል። በቃ እሱ ሁሉ ሲምፕተሙ አቅም ያሳጣልና
በየቀኑ አቅም ይከብዳል። አይዞሽ እግዚአብሔር መልካም ጥንካሬ ዳጥቻለሁ። አንድ ነገር ያደርጋሉ እና እስቲ ንገሪያቸው በደንብ እስቲ ምን እንዲያደርጉልሽ ነው? ከዚህ በፊትም በእርግጥ ደግፈውሻል። አንቺ መጀመሪያ አይደለሽም ሚዲያ ላይ እኛ በክርስቲያን ቲቪ ተሻል ከዚህ በፊት ብዙ ሰዎች ያቀማቸውን አድርገውልሻል። እውነት ነው። ከዛ በመሀል ደግሞ እንግዲህ እንደዚህ አይነት ነገሮች ተፈጠሩና እዚህ ጳውሎስ ተከላ ማድረግ አልቻልሽም። አሁን ግዴታ አንድ ሀገር መሄድ አለብሽ። ኩላሊት አግኝተሻል፣ ወንድምሽ ልጅሽ ግን እዚህ ያልተሳካም ሕክምና ህንድ ነው መሆን ያለበት። ስለዚህ ትክክል የሚያስፈልግሽን ነገር የምትፈልጊውን ነገር ንገራቸው። ይሄን የሚመለከቱ ተመልካቾች የሚያስፈልገኝ እዛ ሄጄ ገስት ሃውስ፣ ትራንስፖርት፣ ምግብ እና የተለያዩ ድጋሚ ምርመራዎች አሉ፣ ትሪትመንት አለው የምወስዳቸው። እነዛን ነገሮች ሁሉ የምታከምበት ያው ቅድም እንዳልኩት እስከ 5 ሊደርስ ይችላል ተብሏል። እስከ 5 ሊደርስ ይችላል። ግን በቃ 4 ድረስ ከተገኘ ያው በቅናሽ ፈልገን የሚደረግበትን እንሄዳለን ብሏል። ከሆነልኝ እስከ 5 ካልሆነም እስከ 4 ያለው ተገኝቶልኝ እዛም በሚቀንሰውን ሆስፒታል ፈልገን እንደዚህ አይነት ነገሮች ተብሏልና ሁሉም ህፃናቶች፣ ባለፈው ተማሪዎች፣ አዋቂዎች ሁሉም ናቸው ሲደግፉኝ የነበረው በጸሎት በምን ክርስቲያን ሙስሊም ማንም ሳይል ሃይማኖት ዘር ሳይለዩ በሙሉ እየረዳችሁ ሁሉ አመሰግናለሁ። አሁንም እንድትረዱኝ ጠይቃለሁ በትህትና ስላረጋችሁልኝ ድጋፍ እስካሁን ድረስ ያለሁት በእናንተ ነው። ከዚህም በኋላ በጎኔ ስለምትሆኑ በጣም አመሰግናለሁ። አይዞሽ እግዚአብሔር መልካም ነው። እንግዲህ ይህን የሚመለከቱ ተመልካቾች እንደከዚህ ቀደሙ ያቅማቸውን እንደጀመሩት ያቅማቸውን አርቀው ያሳክሙሻል የሚል ሙሉ እምነት ነው ያለን እኛ። አይዞሽ አሁን ኑሮሽን አዲስ አበባ አድርገሻል ሙሉ በሙሉ? አዎ ግን ያው እየተመላለስኩ ነው። እዛም አንዳንዴ የሚሄድበት ምክንያት አለኝ። አንዳንዴ እሄዳለሁ እዛ አንዳንድ ዶክመንቶች ሲፈለጉ አዳማ ወደዛ ሄዳለሁ። አንዳንድ ነገር አየሩ እዚህ ደግሞ በጣም ሲበርደኝ ሲቀዘቅዘኝ ሳል አለ፣ ብርድ አለ። እንደዛ ሲሆን ደግሞ አዳማ እሄዳለሁና ሴትል ሆኜ ብዙም አልተቀመጥኩም። ያው የተመላለስኩ ነው ያለሁት። አየሩ በራሱ በጣም ማለው ሰሞኑን ራሱ ብርድ መጥቶኝ በጣም ወደ ሳምባ እንትን ብሎ ሕክምና ስከታተል ነው የብርድ 3 የቆየሁትና በየጊዜው የተለያየ ነገር ነው ያጋጥመኝ። ስለዚህ አሁን ገንዘቡ እንደሞላ ቀጥታ ወደ ህንድ ሀገር ሄደሽ ትራንስፕላንት ማድረግ ትችላለሽ? አዎ ገንዘቡ ከሞላልኝ እንደዛ ማድረግ እችላለሁ። አይዞሽ እንግዲህ የሚመለከቱ ኢትዮጵያ ህዝብ ክርስቲያን ወገኖቻችን የኛ ሚዲያ ተመልካቾች እንደዚህ ቀደሙ ያቅማቸውን ይደግፉሻል ብዬ አስባለሁ። እንግዲህ እህታችን ቤዛን እንደምታዩት ከዚህ በፊትም ያለችበትን ሁኔታ ወደ እናንተ አድርሰን ነበረ። በጣም በሚያሳዝን ሁኔታ ነው ያለችው። ግን እዚህ ጳውሎስ ይቀየራል ተብሎ ነበረ ኩላሊቷ፣ ግን አልተሳካም። ግዴታ ወደ ህንድ ሀገር መሄዷ ግዴታ ሆኗል። አሁን በጣም እየደከመች ነው፣ አቅሟም እየደከመ፣ ጉልበቷም እየደከመ፣ ፋይናንሻሊ እየደከመች ነው ያለችው ነው። ይህን የምትመለከቱ ተመልካቾቻችን እንግዲህ ያቅማችሁ የምትችሉትን በማድረግ እህታችን ከስር ጎፈንድሚ አካውንቷ አለ። እህታችንን እንድንደግፋት እንችለው እንድናደርግ ከጎኗ እንድንቆም እንድናድናት እንግዲህ እንደከዚህ ቀደሙ ጥሪ የምናደርገው። ተሽሏት ደግሞ እንደገና ከዚህ በፊት ስንል እንደነበረው እንደገና ለምስጋና እንገናኛለን። እንግዲህ በጣም ብዙ ውጊያ ነው ያለባት ማለት ሁሉ ነገር አልቆ ተስተካከለ ተሳካ ሲባል እንደገና ሌላ አይነት ትግል ሌላ አይነት ጦርነት ነው የገጠማትና እህታችንን ቤዛ አቅማችን እንግዲህ ከስር የምናስቀምጠው አካውንት ጎፈንድሚ አካውንት ጎፈንድሚ አለ አይደለ? አዎ እዛ ውጭ ሀገር ያሉ ጓደኞች ያቋቋሙት አለ ጎፈንድሚ አካውንት አለ። ከዛም ደግሞ የንግድ ባንክ አካውንት አለ። የቤዛ ከስር እናስቀምጥላችኋለን። ቴሌብር ማለት በምትችሉት ያቅማችሁ አነሰ በዛ ሳትሉ ተባብረን ለሷ የሆነ ነገር ካደረግን የሷን ህይወት ማዳን ስለሚቻል እንደዛ እንድናደርግ ነው ጥሪ የምናደርገው። መጨረሻ እስቲ የምትይኝ ነገር ካለ ነገራችሁ። ምንም ችግር ከዚህ በፊትም ስለረዳችሁኝ አሁንም የእናንተን እርዳታ እሻለሁ። እኔ ነገ ብድን አገር እጠቅማለሁ። ማስተርስ ጨርሻለሁ። ቢሮም አሁን እየሰራው ነው እየተመላለስኩ ያለሁት። በሳምንት 2 ቢሮ እገባለሁ እየሰራው ነው ያለሁት እና አሁንም ስራ ላይ ነኝ ያለሁት እና
ስለዚህ ነገ ደግሞ ብድን ቢሻል ሀገርን እጠቅማለሁ ወገንን እጠቅማለሁና የተማርኩ ነኝ ስራ መስራት እችላለሁ እና ይሄንን ተረድታችሁ ሁላችሁም የምትችሉትን እንድታረጉ እላለሁ እና ከዛ ውጪ ደግሞ እናንተንም በጣም አመሰግናለሁ ለዚህ መታችሁ ስለቀረጻችሁ ፈቅዳችሁ እንዲህ ስለሆናችሁ በጣም አመሰግናለሁ ሆስፒታሉንም ነርሶችንም ሁሉንም አመሰግናለሁ